አሁን ያዘጋጀናቸዋሉ ያዘጋጀነው ማለት እኛ አካባቢ ይገኛሉ ብለን የምናስባቸው አይደለም አካባቢያችን ነው የምንነሳው። ስለዚህ እዚህ ጋር ጎመን አዘጋጅተናል። እቺና ሙዝናት ተፈጨች ሙዝናት ከጥራጥሬ ከዘሮች እንደተማራችሁ ከተለያየ ዘር የተዘጋጀ የገንፎ ዱቄት አለ። ይሄኛው ጥሬ ካሮትና ድንች ነው። ይሄኛው ሙዝ ነው። ከዛ ውጪ ትንሽ ጨው አዘጋጅተናል። ዘይት አለ። እጃችንን የምንታጠብበት ሳሙና አዘጋጅተናል። እቺኛ ሲል ያለች የምንለካበታት እኛውን ስራ እንዲቀደም እንድናደርግ ቀቅለናል። ለምሳሌ ጎመኑ አልደረሰልንም። ድንቹን ካሮቱን ቀቅለናል። ፈጭተን አዘጋጅተናል። ሰዓት እንዳንፈጅልን ማለት ነው። ሙዝን ፈጭተን አዘጋጅተናል። ከዛ ውጪ ምንድነው አንድ አሁን እነዚህ ነገሮች እናዘጋጅ እንጂ ውላችሁበታል ብዬ አስባለሁ። እዚህ ጋር ለምሳሌ ሙዝ ያዘጋጀው ስለምንድን ነው? መጀመሪያ በሙዝ ብቻ ልናለማምድ እንችላለን አይደል? እንችላለን። አሁን ዛሬ ተማረና ይሄንን በሙሉ ቀላቅለን ባንዴ የስድስት ወር ልጅ የመጀመሪያ ምግብ ሲጀምር አንሰጥማ እንሰጣለን እንዴ? ቀስ እያለማመድን አይደል? ያ ማለት ሙዝ በዚህ መንገድ የበሰለ ሙዝ እንደዚህ ፈጭቼ አዘጋጅቻለሁ። ስለዚህ 3 ቀን 4 ቀን ሙዝ ብቻ መስጠትና ማለማመድ ካለብን 3 ቀን 4 ቀን መዳ እንሰጣለን ማለት ነው። ይሄን የምናደርገው ለምንድን ነው? አንድ አይነት ምግብ ብቻ የምንሰጠው ለምን ይመስላችኋል? ምግብ ስናስጀምር በአንድ አይነት ምግብ ብቻ 2 ቀን 3 ቀን እናሳድራለን።